ሰላም ጤና ይስጥልኝ። የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ አምባገነኑ ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገሪቱ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። ትናንት ሰኞ ጥር 12 2026 በተላለፈው ቃለ መጠይቅ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያው ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል በማለት ከሰዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተደምጠዋል። ኢሳያስ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ፣ ፈሪና ስግብግብ ነው በማለትም ለብልጽግና መሪዎች ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላንና ሌሎችም የጦር መሳሪያዎችን እየገቡ እንደሆነም ጠቅሰዋል። ማን ነው ድሮኖችን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎችን እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘብ ከየት ነው እየመጣ ያለው? ሲሉም ሲጠይቁ ተሰምተዋል። ቃለ ምልልሱ ላደረጉላቸው ሁለቱም ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ብለዋል። እሳቸው አክለውም ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛቸው መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው አምባገነኑ ፕሬዝዳንት ኢሳያስ ከቴሌቪዥን ጣቢያ ጋር በሚያደርጉት ቃለ መጠይቅ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጣቸው ጽሑፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም ሲሉ ተንታኞች ይገልጻሉ። ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትስስር እንዲያጠናክሩ መገደዳቸውን ተንታኞች የሚሰጡት አስተያየት ያስገነዝባል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ቢሉም ኢትዮጵያን ለማዳከም የተሸረበ ሴራ መሆኑን የሚጠቅሱት ምሁራን አሉ። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም የተናገሩትም እሳቸው የሚመሩት መንግስት በውክልና ጦርነት ተዘፍቀው ቀጠናው የጦርነት አውድማ እንዲሆን ካደረጉት ዋነኛ መሆናቸውን ይጠቀሳል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል። የተናገሩትም በተግባር ኤርትራን ለ33 ዓመታት ሲመሩ ምን ሲሰሩ እንደነበሩ የህዝቡን የዕለት ተዕለት ነባራዊ ሁኔታው ያስረዳል የሚሉ ተንታኞች ይገኙበታል። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝደንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል።
ለአሜሪካ ምልክታችንን ማጋራት አለብን። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን በማለት ስለ ኤርትራና ሕዝቧ ቅድሚያ ሰጥተው ከመስራት ይልቅ በጎረቤት ሀገሮች ትኩረት በማድረግ እንደሚጠመዱ እንደ አንድ ማሳያ የሚያዩት ጥቂቶች አይደሉም። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት አምባገነኑ ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለት ተናግረዋል። ቢሆንም እሳቸው የሚመሩት ስርዓት ለግብጽና ለሳውዲ የውክልና ጦርነት ተጠቃሽ መሆናቸውን ግን ሊያዩት እንዳልቻሉ ተንታኞች አክለው አስተያየታቸውን ያቀርባሉ። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ኢሳያስ ለብልጽግና ፓርቲ ወርፈዋል። አምባገነኑ ኢሳያስ በዙሪያቸው ካለው ሀገራት ጋር ያላቸውን ግንኙነት ለማጠናከር መሆኑን የተነገረበት ጉዞ በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም የሚታወቅ ቢሆንም ለሕዝቡ የሚያመጣው የሚጨበጥ ጥቅም እንደሌለ የተለያዩ የሀገሪቱ ዜጎች በሚሰጡት አስተያየቶች ይጠቅሳሉ። ኢሳያስ በጠቅላይ ሚኒስትር አብይ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለት ሀገራት መካከል ደግሞ ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሮ እንደሚገኝ አይዘነጋም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝደንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን ማጠናከራቸው ይታወቃል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝደንት አብዱልፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያን ተቀናቃኝ ትብብር መመስረታቸውን ይታወሳል። እናንተስ ከአምባገነኑ ኢሳያስ አፈወርቂ ቃለ መጠይቅ ምን ጠብቃችሁ ነበር? አስተያየታችሁን ጻፉልን ለማለት እንወዳለን። ኢትዮጵያ በርካታ አትሌቶቿ ቪዛ ቢከለከሉም በዓለም ሀገር አቋራጭ ሻምፒዮና ሁለተኛ ደረጃን በመያዝ አጠናቀቀች። በአሜሪካ ታልሃሴ በተካሄደው የ2026 የዓለም ሀገር አቋራጭ ሩጫ ሻምፒዮና ኢትዮጵያ ከቪዛ ጋር በተያያዙ ችግሮች ምክንያት ልታሳትፍ ካቀደችው ቡድን ውስጥ ግማሽ የሚሆኑትን አትሌቶች ብቻ ብታሰልፍም በጠቅላላ ውጤት ሁለተኛ ደረጃን ይዛ ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ፌዴሬሽኑ ጥር 11 ቀን 2026 ዓ.ም ባወጣው መግለጫ ሻምፒዮናው ከ52 ሀገራት የተውጣጡ 485 አትሌቶችን ያሳተፈ እንደነበር ገልጸዋል። በዚህም ኢትዮጵያ 3 ወርቅ፣ 2 ብርና 2 ነሐስ በድምሩ 7 ሜዳሊያዎችን በመሰብሰብ ከኬንያ በመቀጠል ሁለተኛ ደረጃን ይዛ አጠናቅቃለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለበርካታ የብሔራዊ ቡድኑ አባላት ቪዛ በመከልከሉ ምክንያት ኢትዮጵያ ለመላክ ካቀደቻቸው 28 አትሌቶች መካከል መላክ የቻለችው 14ቱን ብቻ እንደሆነ ፌዴሬሽኑ አስታውቋል። በዚህም ምክንያት በወጣቶች ምድብ 1 ወንድ እና 3 ሴት አትሌቶችን ብቻ ማሳተፍ በመቻሏ ኢትዮጵያ በቡድን ደረጃ የሚሰላውን ውጤት ማስመዝገብ እንዳልቻለች ፌዴሬሽኑ ገልጿል። ፌዴሬሽኑ እነዚህ ተግዳሮቶችን ቢኖሩም ኢትዮጵያ ሁለተኛ ደረጃን ይዛ ማጠናቀቋ ትልቅ ስኬት መሆኑን ገልጿል። በተለይም ከታቀዱት ተሳታፊዎች ግማሽ ያህሉ በቪዛ ችግር ምክንያት ሳይሳተፉ በቀሩበት ሁኔታ የተመዘገበ ውጤት መሆኑን አጽንኦት ሰጥቶበታል። በዚህም ኢትዮጵያ በአዋቂ ወንዶችና ሴቶች 10 ኪሎ ሜትር በቡድን 2 የወርቅ ሜዳሊያ ስታስመዘገብ በግል ውጤት ደግሞ አትሌት ማርታ አለማየሁ ወርቅ አሸንፋለች። በተጨማሪም በአዋቂ ወንዶች አትሌት በሪሁ አረጋዊና በወጣት ሴቶች አትሌት ወሰኔ አሰፋ የብር ሜዳሊያ ሲያገኙ በድብልቅ ሪሌይ በቡድን ነሐስ፣ በአዋቂ ሴቶች በአትሌት ሰናይት ጌታቸው በተመሳሳይ የነሐስ ሜዳሊያዎችን መገኘታቸውን ፌዴሬሽኑ አስታውቋል። ሶማሊያ ከኤምራት ጋር ያላትን ስምምነት አቋረጠች። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ስምምነት ማቋረጧን ተከትሎ የኤሚራት ወታደሮቿን ከቦሳሶ እያስወጣች ነው።
በቀይ ባህር ላይ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤሚሬትስ ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የሶማሊያ የጦር ሰፈሮች እያስወጣች ነው። በሶማሊያ ፑንትላንድ በሚገኘው የቦሳሶ የወደብ ከተማ ግዙፍ አውሮፕላኖች ማኮብኮቢያውን ሲረግጡ የሚፈጥሩትን እንደ ነጎድጓድ ያለ ከፍተኛ ድምፅ ቀንና ሌሊት ያስተጋባል ሲል ሚድል ኢስት አይ በዘገባው አመላክቷል። እንዲህ አይነት በረራዎች ባለፉት 2 ዓመታት የተለመዱ ቢሆንም ሰሞኑን በቦሳሶ የአየር ኃይል ጣቢያ የሚያርፉት አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረና እየተፋጠነ መጥቷል ተብለዋል። አሁን ላይ ግን ትኩረታቸውን ሙሉ በሙሉ የተባበሩት አረብ ኤሚሬትስን የደህንነት አባላትና ከባድ የጦር መሳሪያዎችን በማስወጣት ላይ ብቻ መሆኑ ተመላክቷል። አገሪቱ ይህን የምታደርገው የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት የሀገሪቱን ሉዓላዊነትና ህገ መንግስታዊ ስርዓትን ለመጠበቅ በሚል ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች በይፋ እንዳቋረጠ መግለጹን ተከትሎ ነው። የአገሪቱ የሚኒስትሮች ምክር ቤት ባሳለፈው ውሳኔ መሰረት እርምጃው የተወሰደው የሶማሊያ ፌዴራላዊ ሪፐብሊክን የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል ነው። የምክር ቤቱ ውሳኔ ከዚህ ቀደም ከተባበሩት አረብ ኤሚሬትስ ጋር የተደረጉ ማናቸውንም የጸጥታና የመከላከያ ስምምነቶች ከዚህ በኋላ ዋጋ የሌላቸውና የተሻሩ መሆናቸውን ይገልጻል። የዜና ምንጩ የጦር ኃይሉ መውጣትን ከቀጠናዊ ውጥረት መባባስ ጋር ያያያዘው ሲሆን ድርጊቱ የተፈጸመው በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል በቀይ ባህር አካባቢ ያለው ፉክክር በጠነከረበት ወቅት መሆኑንም አመላክቷል። ከ3 የጦርነት ዓመታት በኋላ የሱዳን መንግስት ወደ ካርቱም መመለሱን አስታወቀ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነቱ ከተቀሰቀሰበት ከሚያዝያ 15 ቀን 2023 ጊዜ አንስቶ ለመጀመሪያ ጊዜ የመንግስታቸውን መቀመጫ ወደ ሆነችው ካርቱም መመለሱን እሁድ ዕለት አስታወቁ። መንግስታቸው ላለፉት 3 ዓመታት የሀገሪቱን ጉዳዮች ሲያከናውን የቆየው በምስራቃዊቷ የወደብ ከተማ ፖርት ሱዳን ነበር። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለ ስፍራ ለተሰበሰበው ሕዝብ ባደረጉት ንግግር መንግስት ወደ አገሪቱ ዋና ከተማ ተመልሷል ብለዋል። በተጨማሪም በጤናና በትምህርት ዘርፎች ላይ ትኩረት በማድረግ መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎችን እንደገና ለመገንባት እንዲሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ቃል ገብተዋል። ጠቅላይ ሚኒስትሩ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶችን የዋጋ ግሽበትን በመቀነስና የሱዳን ፓውንድ የምንዛሬ ተመን በማረጋጋት ኢኮኖሚውን ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማዋ አስተዳደራዊ ስራዎችንና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገውን ጥረት አካል ነው ብለዋል። ይህም በቅርብ ወራት ውስጥ የመንግስት ተቋማትን ቀስ በቀስ ወደ ስራ ለመመለስ ከወጡ እቅዶችና በአንዳንድ አካባቢዎች ካለው የጸጥታ ሁኔታ መሻሻል ጋር የተያያዘ መሆኑን ጠቁመዋል። ካርቱም በመንግስት ተቋማት በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጉዳት ያስከተሉ ብርቱ ውጊያዎችን አስተናግዳለች። በሱዳን ጦር ኤስኤኤፍ እና በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መካከል በካርቱም ውጊያ ከተቀሰቀሰ ከጥቂት ቀናት በኋላ የሱዳን መንግስት በሚያዝያ 2023 መጨረሻ ላይ ወደ ፖርቱ ሱዳን ተዛውሮ ነበር። ዝውውሩ በሂደት የተከናወነ ሲሆን የሉዓላዊ ምክር ቤት፣ የሚኒስትሮች ምክር ቤት እንዲሁም በርካታ ሚኒስቴር መስሪያ ቤቶችና ዋና ዋና መስሪያ ቤቶች ወደ ፖርቱ ሱዳን ተዛውረዋል። በዚህም ፖርቱ ሱዳን በካርቱም የነበረው የጸጥታ ሁኔታ ምክንያት በወቅቱ የአገሪቱ ጉዳዮች የሚመሩባት ማዕከል ሆና ቆይታለች።
በግንቦት ወር 2025 የሱዳን ጦር የካርቱም ከተማ ከፈጥኖ ደራሽ ኃይል ነፃ መደረጉን ያወጀ ሲሆን ይህም ከተማዋ ቀስ በቀስ የህዝብ መገልገያ ቦታዎችን እንድታገኝና ነዋሪዎችም ወደ መደበኛ ህይወት እንዲመለሱ መንገድ ከፍቷል። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን በሚሊዮኖች የሚቆጠሩትን ደግሞ በሱዳን ውስጥና ከሀገር ውጭ እንዲሰደዱ አድርገዋል ሲል የቻይና ዜና አውታር ዥንዋ ዘግቧል። አጫጭር ዜናዎች። የኤርትራው ፕሬዝዳንት አምባገነኑ ኢሳያስ አፈወርቂ ከሀገሪቱ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። በኢትዮጵያና ኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ከኢትዮጵያ መንግስት በኩል ይሁን ከብልጽግና ፓርቲ እስካሁን አምባገነኑ ኢሳያስ በሰጡት ቃለ መጠይቅ የሰጡት አስተያየት እንደሌለ ዘገባዎች ያመለክታሉ። በአማራ ክልል ዋግምራ ዞን ጳግቢጂ ወረዳ የምግብ እጥረት በሺዎች የሚቆጠሩትን አፈናቀለም። በወረዳው በሐምሌ ወር በጣለው ከባድ ዝናብ የአርሶ አደሮች ሰብል የተጎዳ ሲሆን እስካሁን በሴፍትኔትና አምልድ ኢትዮጵያ የምግብ ድጋፍ ሲያደርጉ የነበረ ባለፉት 4 ወራት ግን አመልድ ኢትዮጵያ ድጋፍን በማቋረጡና ሴፍቲኔት ክፍያም ባለመክፈሉ ማህበረሰቡ እንዲሰደድ አስገድዶታል ነው የተባለው ሲሉ ዘገባዎች ያስረዳሉ። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞች አግቶ መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። በአዲሱ የቢሾፍቱ አውሮፕላን ማረፊያ ግንባታ እቅድ የኦሮሞ ፓርቲዎች ላሰሙት ተቃውሞ መንግስት ምላሽ ሰጠበት። የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ባሳለፍነው ቅዳሜ 11 ጥር 2026 የፕሮጀክት ማስጀመር ስነስርዓት የተከናወነለትን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን በማስመልከት ባወጡት መግለጫ በፕሮጀክቱ ግንባታ የአካባቢው ማህበረሰብ ላይ ስጋት ተደቅኗል ማለታቸውን ተከትሎ መንግስት ስጋት እንደሌለበት የአካባቢው ህብረተሰብ በልማቱ እንዲጠቀም እንጂ እንዳይገፋ ሰፋፊ ስራዎች ሲሰራ ሳከናውን ከርሜያለሁ ብሎ ከሰጠው መልስ መረዳት እንደሚቻል ዘገባዎች አመላክተዋል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤምሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርገዋል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶ እና ከኪክሶማው ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራል እና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። ተቃውሞ የበረታባት ኢራን ለድርድርም ይሁን ለጦርነት ዝግጁ መሆኗን ገለጸች። ኢራን ዳግም በተጣለባት ማዕቀብ መገባበያ ገንዘቧ ማሻቀብ የተፈጠረ ኢኮኖሚያዊ ጫና የተቀሰቀሰ ተቃውሞ 3ኛ ሳምንቱን አስቆጥረዋል። እስካሁን ከ530 በላይ ተቃውሞዎችና የጸጥታ አስከባሪዎች መገደላቸው ተገልጸዋል። ኢራን ለተቃውሞዎች እንግዳ ባትሆንም ጂኦ ፖለቲካዊ ሁኔታዎች የአሜሪካና የእስራኤል መሪዎች አስተያየታቸው የአሁኑን አሳሳቢ አድርጓታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ 25 በመቶ ታሪፍ መጣላቸው አስታወቁ። ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ በአፋጣኝ የሚተገበር ታሪፍ መጣላቸው ቢገልጹም ዝርዝር መረጃ ግን አልሰጡም። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዕለቱ የያዝናቸው የአማርኛ ዜናዎቻችን አበቃን። መልካም ጊዜ